አርስቱን ካያችሁ የእግዚአብሔር ምሪትና የሕዝቡ ምሬት ነው የሚለው። የእግዚአብሔር ምሪትና የሕዝቡ ምሬት። እነዚህን ሁለት ክፍሎች ካነበብን በኋላ ጸሎት አድርገን እግዚአብሔር የምናገረንን ደግሞ እንሰማለን። በጌታ ስም አነባለሁ። ዘኍልቍ ምዕራፍ 14 ከቁጥር 22 እስከ 24 ፓወርፖይንትም ላይ ታገኛላችሁ። በግብፅ ምድርና በምድረ በዳ ያደረግኩትን ታምራትንና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬንም ደግሞ ስላልሰሙ በእውነት ለአባቶቻቸው የማልሁላቸውን ምድር አያዩም፣ ከእነርሱም የናቀኝ ሰው ሁሉ አያያትም። ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 6 ወንድሞች ሆይ ይህንን ታውቁ ዘንድ ወዳለሁ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያንን መንፈሳዊ መብል በሉ፣ ሁሉም ያንን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረ ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነበረ። እግዚአብሔር ግን ከነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋል። እነዛ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ይላል። እግዚአብሔር በምስጋና ሕይወት ይሙላን። ሁላችንም እንጸልያለን። እግዚአብሔር ሆይ በእውነት ወደዚህ ጉባኤ አንተ በምህረት ጌታ እግዚአብሔር ሆይ እንድትመለከት እግዚአብሔር ሆይ ወደ ቃል አገልጋዮችና ጌታ እግዚአብሔር ሆይ ወደ ሕፃን አዋቂ ወደ ሴት ወንዱ በዚህ ጌታ እግዚአብሔር ሆይ የኔ ሕዝብ ላልከው ሕዝብ በሙሉ እግዚአብሔር ሆይ ምሕረት እንድታደርግ በጌታ ስም ጸልያለሁ። አምላካችን እግዚአብሔር ሆይ ብዙ የተደረገልን ሰዎች ነን። ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራህን፣ ከሞት ወደ ሕይወት ያሻገርክን እግዚአብሔር ሆይ የጸጋ ባለጠግነት በሕይወታችን ስለተገለጠ እናመሰግናለን። ምንም ያልተደረገልን ነገር የለም። ነገር ግን ምን ያልተደረገላችሁ ነገር አለ? ከሆነስ ደግሞ ለምን እንዳልሆነ ትሆናላችሁ ተብሎ በቃል ውስጥ ተጽፎልናልና እግዚአብሔር ሆይ ሕይወታችንን ጌታ ሆይ በምስጋና እንድትሞላ ጸልያለሁ። ከማጉረምረማችን የተነሳ አቤቱ ጌታ እግዚአብሔር ሆይ የተደረገልንን መቁጠር ባለመቻናችን የተነሳ በሕይወታችን ላይ፣ በቤታችን ላይ፣ በኑሯችን ላይ፣ በቤተ ክርስቲያናችን ላይ እግዚአብሔር ሆይ የተጣበቁ የትኛውም ኮተታ ኮተት ዛሬ የተራገፉ የሆነው በኢየሱስ ስም እናዛለን፣ ከኛ ላይ ይራገፍ። እግዚአብሔር አባቴ ሆይ ምስጋናን በአንደበታችን ስለት ያለውን ሰይፍ በእጃችን እንድንይዝ እንድትረዳኝ ጸልያለሁ። ስንዋጋ እያመሰገንን እንድንዋጋ፣ ስንጸልይ እያመሰገንን እንድንጸልይ እንድትረዳኝ እለምንሃለሁ። ክብር ሁሉ ጌታ ሆይ ለአንተ ይሁን። በዚህ ቀን ጌታ ሆይ ልጆቼ ስላልከን እንደ አባት ስለምትመክረን እናመሰግንሃለን። ሙሉ ክብር አንተ ውሰድ፣ ከፍ እናደርግሃለን። ይህንን ሁሉ ጸለይን በኢየሱስ ክርስቶስ ጌታችን ስም። እግዚአብሔር ይባርካችሁ። በጌታ ሰላም መቀመጥ እንችላለን። በተለይ ባለፈው ሳምንት የነበርን የዘኍልቍን መጽሐፍ አብረን ጀምረናል። የዘኍልቍ ምዕራፍ መጽሐፍን በ3 ነው ከፍለን እናያለን ብዬ ያልኩት። የመጀመሪያው ባለፈ ሳምንት ያየነው ማለት ነው ምዕራፍ 1 እስከ 9 ዝግጅት ጊዜ ነው። የጉዞ ዝግጅት። የት ነበሩ? በሲና ነበሩ። ምን ያህል ጊዜ ቆይቷል? 2 ዓመት ቆይቷል። ከግብፅ የወጡት ሲና እንዲከትሙ ሳይሆን ሲና ላይ አንድ ትልቅ ጋብቻ ይፈጸማል፣ በእግዚአብሔርና በሕዝቡ መካከል ማለት ነው። አይገርምም? ይሄ ጋብቻ ደግሞ ቀላል ጋብቻ ነው። እግዚአብሔር ራሱ ነው ሕዝቡን ወደ ራሱ የጠራው እና የጋብቻው ክዳን ደግሞ 10ቱ ትእዛዛት ነው ለሕዝቡ የተሰጠው። ጋብቻው ደግሞ የሚጸናው በደም ነው።
ዘጸአት ምዕራፍ 24 ላይ ስታዩ በቃ መስዋዕት ለእግዚአብሔርና ሙሴም ደግሞ ወይም አሮንም ያንን መስዋዕት ሆኖ የቀረበውን ደም በሕዝቡ ላይ እግዚአብሔር ከእናንተ ጋር የገባው ኪዳን ይሄ ነው ባለ ጊዜ ሕዝብ ሁሉ ምን አሉ? እኛም እንታዘዛለን አሉ። ለዚህ ነው እነ ኤርምያስ ነቢያቶች ስታዩ እናንተን የፈታበት የፍቺው ወረቀት የት አለ ብሎ እግዚአብሔር ሲናገር የት ነበር የተጋቡት ካላችሁ ሲና ላይ ነው። ስለዚህ እግዚአብሔር ይውላችሁ ሕዝብ ያለውን ያገባውን ወይም ደግሞ ከእግዚአብሔር ጋር እንዲህ አይነት የጠበቀ ቃል ኪዳን የፈጸመው ሕዝብ ላይ እግዚአብሔር ሲሪየስ አምላክ ነው። በፊት በግብጽ እያሉ ሌላ ነገር ነው። አሁን ግን በሲና ኮቨናንት ፈጽመዋል። የኮቨናንት የኪዳን ሕዝብ ነው ይሄ ሕዝብ። እግዚአብሔር የተባረከ ይሁን። እኛ ደግሞ በሚበልጥ ኪዳን በጌታ በኢየሱስ ክርስቶስ ደም ዛሬ አብረን እንደመሰከር ነው ማለት ነው። ከኛ ጋር እግዚአብሔር ጉዳይ አለው። ስለዚህ የመጀመሪያው ፕሪፓሬሽን ነው፣ የዝግጅት ጊዜ ነው። ባለፈ ሳምንት አይተናል፣ ወደዛ አልመለስም። ሁለተኛው ግን ከምዕራፍ 10 እስከ 25 የምናየው በመንገድ ላይ የእስራኤል ምሬት ነው የሚለው ምሪትና ምሬት። ሶስተኛው ደግሞ ከ26 እስከ 36 መጽሐፉን በዚህ ማየት እንችላለን። በሞዓብ ምድረ በዳ የእግዚአብሔር በረከት እና ብዙ የእግዚአብሔር ሰዎች ይህንን መጽሐፍ በዚህ በሶስት ይከፍላሉ። እንደገና ደግሞ ከታች እንደምታዩት በሁለት ከፍሎ የሚያስተምሩም አሉ። የመጀመሪያው ትውልድ ከዛ በኋላ እነዛ በመጀመሪያው ትውልድ በምድረ በዳ ስላለቁ ሌላ አዲስ ትውልድ ከኢያሱና ከካሌብ በስተቀር እድሜያቸው ከ20 በታች ያሉት እነሱ ደግሞ እንደ ሁለተኛ ትውልድ ከዘኍልቍ 26 እስከ 36 ማየት እንችላለን። እንግዲህ በሲና የጉዞ ዝግጅት አይተናል። ዛሬ የእግዚአብሔር ምሪትና የሕዝቡ ምሬት በጣም የሚገርም ክፍል እንመለከታለንና እግዚአብሔር ይመራል፣ ሕዝቡ ደግሞ ይማረራል። ዛሬ ይሄ በእኛ ጉባኤ ይገለበጥና እግዚአብሔር ይመራናል፣ እኛም ደግሞ እናመሰግነዋለን። ክብር ለጌታ ይሁን። ስለ እግዚአብሔር መለኮታዊ አመራር መጀመሪያ አብረን እንድናይ እፈልጋለሁ። ፓወርፖይንቱ ላይ ስላለ ማለት ነው። እንግዲህ እስከ ምዕራፍ 10 ያለውን ባለፈ 9 ያለውን አይተናል ብያለሁ፣ ግን ትንሽ ወደ ኋላ ልመልሳችሁ። ምዕራፍ 9 ቁጥር 15 ላይ እንደዚህ የሚል ሐሳብ አለ። አሁን ተዘጋጅተዋል፣ ተሰልፈዋል፣ ቁጥራቸው ታውቋል፣ ማን በየትኛው አቅጣጫ እንደሚቆም ተረጋግጧል። እና ጉዞ ሲጀምሩ ማን ቀድሞ ይሄን ሁሉ እግዚአብሔር የሥርዓት አምላክ ስለሆነ ቁጭ አድርጓል። አሁን ቁጥር 15 ላይ ምዕራፍ 9 ማደሪያው በተተከለ ዕለት ደመናው የምስክሩን ድንኳን ሸፈነ፣ ከምሽት እስከ ንጋት ድረስ ማደሪያውን የሸፈነው ደመና እሳት ይመስል ነበረ። ይህ በዚህ ሁኔታ ቀጠለ። ደመናው ማደሪያውን ሸፈነው፣ በሌሊት የእሳት መልክ ነበረው። ደመናው ከድንኳኑ ላይ በሚነሳበት ጊዜ እስራኤላውያን ጉዞአቸውን ይጀምሩ ነበረ። ደመናው በሚቆምበት ቦታ ይሰፍሩ ነበረ። እስራኤላውያን ጉዞ የሚጀምሩትም ሆነ የሚሰፍሩት በእግዚአብሔር ትእዛዝ ነው ይላል። እግዚአብሔር የተባረከ ይሁን። በእግዚአብሔር ትእዛዝ ይሰፍራሉ፣ በእግዚአብሔር ትእዛዝ ደግሞ ይጓዛሉ። ደስ የሚል ነገር ሲጀምሩ ባይገርማችሁ መለከት ይነፋል። ያውቃሉ መለከቱ። አሁን የጉዞ መለከት አለ፣ የጦርነት መለከት አለ፣ የተለያየ መለከት ድምፅ አለ። መለከቱ በሚነፋበት ጊዜ የሚገርማችሁ ይሄን መዝሙር ይዘምሩ ነበር። ሙሴም ታቦቱ በተጓዘ ጊዜ አቤቱ ተነሳ ይላል፣ ጠላቶች ይበተኑ፣ የሚጠሉ ከፊት ይሽሹ ይል ነበረ። እና ያ የእግዚአብሔር የክብሩ ደመና ደግሞ ሲያርፍ ባረፈም ጊዜ አቤቱ ወደ እስራኤል እልፍ አእላፍ ተመለስ ይል ነበር ይላል። እግዚአብሔር ይመስገን። አለ ደስ አይልም? ጠዋት ካልጋችሁ ስትነሱ ወደ እግዚአብሔር ፊት በጸሎት ስንቀርብ ልክ ሙሴ እንዳደረገው አቤቱ ተነሳ፣ ጠላቶች ይበተኑ፣ የሚጠሉ ከፊት ይሽሹ። የሚጠሉኝ ሳይሆን የሚጠሉ። እዚህ ጋርም አሜን ይባላል። እግዚአብሔር የተባረከ ይሁን። እና በዚህ ስርዓት ነበረ የሚሄዱት። ግን በጣም የሚገርም ነገር ከአንድ ጀምሮ አሁን ከመጀመሪያው ጀምሮ የሆነውን ነገር እንመለከታለን። የእግዚአብሔር ምሪትና የሕዝቡ ምን ነበረ ያልነው? ምሬት ነው የምንለው። እና ሌሊት ጉዞው ሲጀምር ጥሩ ነበሩ። ግን አሁን ተጀምሯል ሂዱ ሲባሉ
ገና ጉዞ እንደተጀመረ ምስጋናን ተሞልተው ሳይሆን እኛኮ ቀን በእሳት በደመናም ሌሊት በእሳትም እግዚአብሔር የሚመራን ሕዝብ ነን አላሉም። ብዙም ሳይቆዩ ዘጸአትም ላይ ይሄ ሐሳብ ብዙ አለ። ዘሁልቅ ላይ ብቻ ነው ትኩረት የምናደርገው እና እግዚአብሔርን ሲያማርሩ እንመለከታለንና አንድ ሰው ነበር ይባላልና በጣም እንደው እግዚአብሔርን መምሰል ይፈልጋለሁ። በነገራችን ላይ እግዚአብሔርን ለመምሰል ደቀ መዝሙር ትምህርት መማር አለብን። ከልቤ ነው የምለው። ዝም ብሎ በሆነ ነገር በሪሞት ኮንትሮል የሚሆን አይደለም። ቁጭ ብሎ መማር ያስፈልጋል። ማርያምም ተቀምጣ ትማር ነበር ይላልና ይሄ ሰው እንግዲህ ዲሳይፕል ያልሆነ ሰውዬ ነው ማለት ያልተማረ ሰውዬ ነው እና እግዚአብሔርን ደስ ሊያሰኝ ይፈልጋል፣ ግን ደግሞ ወድቆ ራሱን ያገኛል። ውድቀቱን አይፈልግም። ውድቀቱን በቃ አሳዘንኩ ዛሬም ይላል እና ሁለተኛ አላሳዝንም ንስሐ እገባለሁ ይላል። ከዛ በኋላ በቃ ደስታ ይሰማዋል፣ ይቅር ተብያለሁ ብሎ ይቀጥላል። እንደገና ደግሞ ይወድቃል። አሁንም ደገምኩት ማለት ነው፣ ምን ይሻለኛል አለ እና በዚህ ሳይክል ውስጥ ብዙ ከኖረ በኋላ አንድ ቀን ተኝቶ ሲነሳ ጸሎት ሲያደርግ እንደዚህ አለ፣ ጌታ ሆይ ሌሊቱን በሙሉ ሳላሳዝን ያደርኩኝ፣ አሁን መነሳቴ ነውና እርዳኝ አለ። ወገኖቼ ሆይ እንዳናሳዝነው ከእግዚአብሔር ጋራ መኖር ያስፈልጋል ማለት ቀንም ሌሊትም እግዚአብሔር የተባረከ ይሁን። ስለዚህ ተመልከቱ፣ መንገድ ሲጀምሩ መጀመሪያ እንግዲህ ማጉረምረም ሲጀምሩ የጀመሩበትን ነገር አብረን እናያለን። መንገድ እንደጀመሩ አጉረመረሙ ይላል። መቼ ነው መንገድ የጀመሩት? ምዕራፍ 10 ቁጥር 11 ላይ በሁለተኛው ዓመት ሁለተኛው ወር በገባ በ21ኛው ቀን እግዚአብሔር ደስ አይልም? በቃ ዳታውን ሁሉ ቁጭ ነው የሚያደርገው። ደመናው ከምስክር ማደሪያ ተነሳ ይላል። አሁን ጉዞ ሲጀምሩ ነው። ከዛም እስራኤላውያን ከሲና ምድረ በዳ ተነስተው ደመናው በፉራን ምድረ በዳ እስኪያልፍ ድረስ ከአንዱ ቦታ ወደ ሌላ ቦታ ተጓዙ ይላል። ሽርሽር አይደለም የሚሄዱት ወገኖች ሆይ። ባለፈ ሳምንት ያየነው ያ ሁሉ ሰልፍ ጦርነት ይጠብቃቸዋል። 31 ነገስታት ይጠብቋቸዋል ለውጊያ። ለዛ ነው ሰልፉ ያስፈለገው። ይሄንን አልደግመውም። መጽሐፍ ቅዱስ ምናል ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለችበት ምድር እንደሆነ ይወቁ ይላል እግዚአብሔር ቃል። ምን ማለት ነው? ተራራና ሸለቆ። ተራራ ብቻ አይደለም፣ ሸለቆ ብቻ አይደለም፣ ወጣ ገባ ነው። ከፍታ አለው፣ ዝቅታ አለው። እኔና እናንተ የገባንበት ይሄ መንግስት ዝም ብለን አላደል ዘና ብለን እንድንኖር አይደለም። ጦርነት አለበት። ክብር ሁሉ ለጌታ ይሁን፣ አሜን። በዚያን ጊዜ ይላል ዘውልቅ 11:1-3 ላይ አሁን ጀምረናል። በዚህ ጊዜ ህዝቡ ስለደረሰባቸው ችግር በእግዚአብሔር ላይ አጉረመረሙ ይላል። አይገርምም? በቃ እነሱ ችግር አልጠበቁም ማለት ነው። እንዴት እንቸገራለን ባዮች ማለት ነው። እግዚአብሔር ማጉረምረማቸውን በሰማ ጊዜ በጣም ተቆጣ። እሱን ቀየርጋለሁ አይደል? ማጉረምረማቸውን በሰማ ጊዜ ተቆጣ የሚላል። አዎ ግድ የለም። ምን ማለት ፈልገ መሰላችሁ? እግዚአብሔርን ማጉረምረማችን ያስቆጣዋል። አንድ መዝሙር ሰምታችኋል? አፌን ሙላው በምስጋና ከማጉረምረም አውጣኝና ሙላኝ። እጆቻችሁን አንሱ፣ በምስጋና ይሙላችሁ። ክብር ለጌታ ይሁን። እውነቴን ነው፣ የሚራገፍ ነገር አለ። እግዚአብሔርን ሁሉ አድርጎልን ስናጉረመረም እና እሱን ነው ያስኩት። እግዚአብሔር ማጉረምረማቸውን በሰማ ጊዜ በጣም ተቆጣ። በቃ እግዚአብሔር በጣም ከተቆጣ የማይሆን ነገር የለም። ከዛ የእግዚአብሔር እሳት በመካከላቸው ነደደች፣ ከሰፈር ዳርቻ ጥቂቱን በላች። ህዝቡ ወደ ሙሴ ጮኹ፣ ሙሴም ወደ እግዚአብሔር ጸለየ፣ እሳቱ ጠፋች። ከዛ የተነሳ የቦታው ስም ተበራ ማለት ተቃጠለ ማለት ነው፣ ተባለ ይላል። እግዚአብሔር ሆይ እንዴት እንደዚህ ልትቆጣ ቻልክ ካላችሁ፣ እግዚአብሔር የኮቨነንት ህዝቡ ነው። አሁን ዝም ብሎ ጋጥ ወጥ ዘላንነት ሳይሆን ከእግዚአብሔር ጋር በሲና የተጋባ ህዝብ ስለሆነ የራሱ ስለሆኑ እግዚአብሔር የሚያደርገው ነገር አለ። እነሱም ድርሻ አላቸው። እግዚአብሔር ይመራቸዋል። እነሱም ደግሞ በአምላካቸው ታምነው መውጣት ይጠበቅባቸዋል። በዚህ ቦታ እግዚአብሔር መጀመሪያውኑ ምን አለ? ይሄንን እኔ አልፈልግም አለ። በጣም 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 የሚያስደንቅ
ነገር ነው። በዚህ ቦታ እግዚአብሔር የመጀመሪያው ቁጣውን ሲገልጽ እንመለከታለን። ሁለተኛ በመጎብኘት ሳይሆን በመጎምጀት እንዳጉረመርሙ እንመለከታለን። ምዕራፍ 11 ቁጥር 4 ላይ ምን ይላል? ድብልቅ ሕዝብ ሌላ ምግብ ጎመጁ ይላል። እስራኤላውያን እንዲህ እያሉ ያጉረመርሙ ጀመረ። ምን ብለው? በጉዞ ላይ እያሉ ማለት ነው። ምን ነው የምንበላው ስጋ ባገኘን ኖሮ በግብፅ ያለ ምንም ዋጋ የበላ ነው አሳ አሁን ምድረ በዳው ስላሉ ባህርም የለም። አሳው እንዲሁም ዱባው፣ በጥሁ፣ ኩራቱ፣ ነጭ ሽንኩርቱ ትዝ ይለናል። አሁን ግን የምግብ ፍላጎታችን ራሱ ጠፍቷል። ከዚህ መና በስተቀር የምናየው ምንም ነገር የለም አሉ። ይህንን ነገር ያሉት እነማን ናቸው ካላችሁ የሚገርመው ቁጥር 4 ላይ ምን ይላል? ድብልቅ ሕዝብ ይላል። እስቲ ጮክ በሉና ድብልቅ ሕዝብ በሉ። እና መሪዎች አሉ፣ ለአንድ ነገር በቃ አነሳሽ የሆኑ ሰዎች አሉና ድብልቅ ሕዝቦች ይሄንን ነገር አመጡ። ሁሉ ጊዜ አንድ አይነት ምግብ ምንድነው ምናምን ማለት ጀመሩ። ምን ማለት ነው ድብልቅ ሕዝብ ካላችሁ? እነዚህ ድብልቅ ሕዝቦች እዚህ ይሄ ሕዝብ 450 ዓመት በግብፅ ምድር ነበሩ። እስራኤላውያን ሆነው ከግብፃውያን ጋር የተጋቡ አሉ። ስለዚህ እስራኤላውያንም ናቸው፣ ግብፃውያንም ናቸው። ግማሽ ማንነታቸው እስራኤላዊ ነው፣ ግማሽ ማንነታቸው ግብፃውያን ናቸው። ይሄ ድብልቅ ሕዝብ ነው አብሮ የወጣው። ስለዚህ የተስፋይቷን ምድር ይፈልጋሉ፣ ወደፊት እየሄዱ ነው። ነገር ግን ደግሞ ወደ ኋላ ትተው የመጡት ነገር ስላሉ ወደ ኋላም ይመኛሉ። ለምን? ቤታቸው፣ ሀገራቸውን፣ ማንነታቸው እዛ ቀርቷል። እግራቸው ወደዚህ ቢሄድም ልባቸው ወደዛ ነው ያለውና እነዚህ ሰዎች ናቸው መጀመሪያ ይህንን ነገር መናገር የጀመሩት። ይሄ ነገር ከኛ ጋር አይሄድም። ጉባኤ መካከል ድብልቅ የለም። በአንድ ግሩፕ ቸርች ውስጥ በሌላው ዓለም ያለ እሁድ እዚህ ጋር ደግሞ አርብ ሌላ ቦታ የሚሄድ ድብልቅ ሕዝብ ያልተለወጠ ስጋዊ የሆነ ክርስቲያን እኛ መካከል የለም። የትኛውም አይነት ወገኖቼ ወይ ችግር ቢመጣ መጀመሪያ የሚመጣው ከዚህ አካባቢ ነው ማለት ነው። እግዚአብሔር ይሄንን ያልተለወጠ ማንነታችንን ይለውጥልን። አሜን። እንዴት ነው የሚለውጠው? ይኸው ዛሬ በቀረበው መንገድ ነው። ተቀምጠን መማር ያስፈልገናል። ራሳችንን ማስገዛት ያስፈልገናል። የሚገርመው ነገር ምን አሉ? ያንን ፈለጉ፣ ወደ ኋላ ለመመለስ ፈለጉ። ቆይ አሁን ግብፃውያን ዝም ብላችሁ አስቡ። ሲወጡ የበኩር ልጆቻቸው ከየቤቱ ሞተዋል። ኃያላን ወታደሮቻቸው እነሱን ሲያሳድዱ በቀይ ባህር ቀርተዋል። በአሁኑ ሰዓት ብመለሱ ግብፅ ምድር ምን እንደመስል ልታስቡ ትችላላችሁ። እነሱ የተመኙት ሀገር እና ወልካም ብለው ቀይ ካርፔት አንጥፈው ምሳ አድርገናቸዋል፣ የት ነበራችሁ እስካሁን ብለው የሚቀበላቸው ይመስሏቸዋል? ኧረ አይደለም። ከባድ ችግር ነው የሚጠብቃቸው። ግን ያንን ሁሉ አላዩም እነሱና ይሄ ምግብ ሰለቸናሉ። ወገኖቼ ሆይ በጣም ካስተዋል ነው እግዚአብሔር የሰጣቸው ምግብ 40 ዓመት በሙሉ በምድረ በዳ ሲጓዙ የነሱ አንዳቸውም እግራቸው እንኳን አላበጠም ይላል። ከምን መሰላችሁ? ዳይቱ ነው። ቫይታሚን B12 እዛ ውስጥ ነው ያለው። ካልሽየም ሁሉ እዛ ውስጥ ነው ያለው። ዚንክ ሁሉ እዛ ውስጥ ነው ያለው። እዛ ውስጥ የሌለ የእግዚአብሔር አቅርቦት የሆነ ነገር እንዳይኖር አድርጎ እግዚአብሔር ሰጥቷቸዋል። እዚህ መና ውስጥ ሁሉ ነገር አለ። አረ አሜን። እነሱ ግን ይሄንን ምግብ ነው በቃ ሰለቸን። እንደውም አፕታይታችን አሁን ተዘግቷል። መብላት እንኳን በጣም የሚገርሙ ሰዎች ናቸው። እግዚአብሔር ከማጉረምረም ያውጣን። እግዚአብሔር የተባረከ ይሁን። ስለዚህ መጀመሪያ ያለ ምክንያት ነው ያግረመረሙት። ይሄ እነዚህ እንኳን አሁን ምክንያት አቅርበዋል። በቃ አንድ አይነት ምግብ ብቻ ሆነ ያሉ። ስለዚህ እግዚአብሔር ይሄ ነገር ሊያሳዝነው እንደሚችል ማየት ትችላላችሁ። እግዚአብሔር መልስ መስጠት ነበረበት እና ምዕራፍ 11 ቁጥር 18 ላይ ለሕዝቡ እንዲህ ብለህ ንገራቸው፣ በቃ ሰለቸን፣ ይሄ አንድ አይነት አሉ አይደለም አለ እግዚአብሔር። አሁን ነገ ስጋ ትበላላችሁ፣ ራሳችሁን በመቀደስ ተዘጋጁ። በግብፅ ተመችቶን ነበር፣ አሁን ግን ስጋ ማን ይሰጠናል ብላችኋል። ያለቀሳችሁትን እግዚአብሔር ሰምቷል። እግዚአብሔር አይሰማም? እና ማጉረምረምን ደግሞ ምን ያደርጋል? እግዚአብሔር ይጠላል፣ እጅግ አብዝቶ ይጠላል።
አሁን የሙሴ ጥያቄና የእግዚአብሔር መልስ እንመልከት። ሙሴ ግን እንዲህ አለ፣ ስጋ እሰጣለሁ ትላለህ፣ እነሆ እኔ በ600,000 እግረኛ መካከል እገኛለሁ፣ አንተ ደግሞ ወሩን ሙሉ የሚበሉትን ስጋ እሰጣቸዋለሁ ብለሃል። ታዲያ ስንት የበግና ፍየል የከብት መንጋ ብታረድ ይበቃ ይሆን? በባህር ያለው አሳ ሁሉ ብያዝ ባህሩም የለም ሊዳረሳቸው ይችላልን? እግዚአብሔር ሙሴን እንዲህ አለው፣ በውኑ የእግዚአብሔር እጅ አጭር ሆነን አሁንም ቃሌ ይፈጸም ወይም አይፈጸም እንደሆነ አንተ ታያለህ አለው። እግዚአብሔር አምላክ አቅርቦቱንና ፍርዱን ደግሞ እንመለከታለን። ቁጥር 30 በዚህ ጊዜ ነፋስ ከእግዚአብሔር ዘንድ ወጥቶ ድርጭቶቹን ከባህር ወደ ሰፈር አመጣ። በየአቅጣጫው ይውላችሁ ከፍታው 2 ክንድ 2 ክንድ ማለት ይሄ ማለት ነው። ወደ ላይ ከፍታው ከመሬት እግዚአብሔር ያመጣው ምግብ ከመሬት ከፍታው 2 ክንድ ወደ ላይ። ከዛስ ርቀቱ የአንድ ቀን መንገድ። እናንተ ገምቱ፣ አውሮራ ውስጥ አንድ ቀን ከጧት ተነስታችሁ ብትሄዱ ምን ያህል ርቀት መሄድ እንዳለብን መገመት እንችላለን። ሀገሩ በሙሉ በሽበሽ ሆነ ማለት ነው። በምግብ እስኪሆን ድረስ በሰፈሩ ዙሪያ ከመራቸው። በዚያን ቀን ሁሉ በሌሊት ሁሉ በነጋው ሁሉ ህዝብ ተነስተው ድርጭት ሰበሰቡ። ከሁሉ ጥቂት ተሰበሰበ፣ 10 የቆርስ መስፈሪያ የሚያህል ሰበሰበ። በሰፈሩ ዙሪያ ሁሉ አሰጡት ይላል። ነገር ግን ይሄ ነው ትልቁ የእግዚአብሔር ፍርድ። ስጋው ገና በጥርሳቸው መካከል ሳለ አላምጠው ሳይውጡት የእግዚአብሔር ቁጣ በላያቸው ላይ ነደደ። እግዚአብሔር ህዝቡን በታላቅ መቅሰፍት ክፉኛ መታ። ሌላ ምግብ ለማግኘት የጎበኙ ሰዎች በዚያ ቀበሯቸው። የዛንም ስፍራ ስም የምኞት መቃብር ተብሎ ተጠራ ይላል። አያችሁ እግዚአብሔር እንዴት እንደሚያዝን። ባለፈ ሳምንት ዝግጅት ነበር፣ አሁን ደግሞ ጉዞ ነው። በዚህ ጉዞ ላይ የሚመራቸው ሰው አይደለም፣ እግዚአብሔር ነው። ቀንም ሌሊትም የሚመራቸው የሚያስፈልጋቸው ነገር የሚያዘጋጀው ደግሞ እግዚአብሔር ነው። ህዝቡ ግን በእግዚአብሔር ላይ እንዴት እንደተመረሩ እግዚአብሔር ደግሞ እንዴት እንዳዘነ በደንብ እያየን ነው ያለ ነው። እግዚአብሔር ከዚህ ይጠብቀን። አሜን። ወገኖቼ ሆይ ከእግዚአብሔር ጋር ተስማምተን ዳዊትን አንድ ጊዜ እግዚአብሔር እንደዚህ ያለው በጣም ይገርመኛል። በነቢዩ በናታን አማካኝነት ዳዊት ብዙ ነገር ነበረው፣ ሰው ነውና በኃጢአት ወደቀ። የኦሪዮን ሚስት ወሰደ፣ ከዛ በኋላ እሱንም ማስገደለ። ሰው አላየም ብሎ አሰበ። በነገራችን ላይ ሰው አላየም የሚባለው ነገር ውሸት ነው። ሰው አላየም የሚባለው ነገር ማን አመጣት? ቤርሳቤን እሱ ወርዶ እኮ አላመጣም፣ ሂዱና አምጧት ነው ያለው። ሲገባ ቤት የሚሰሩት በሙሉ አይተዋል። ለነፍሳቸው ፈርተው የሆነ ወሬ ቢወጣ ይገለናል ብለው እንጂ እግዚአብሔር በናታን በኩል ከመናገሩ በፊት ያዩ ሰዎች አሉ። ከዚህ በኋላ የምንኖረው ለሱ ብቻ እንዲሆን እግዚአብሔር ይርዳን። አሜን። ሰው አየን አላየን ነገር አይደለም። እና ዳዊት ይሄን ነገር ደበቀ። እግዚአብሔር ነብዩን ላከበትና ያደረከው ነገር ትክክል አይደለም ብሎ ኮንፍሮንት አደረገው። እዛ ጋር ግን አንድ ነገር ተናገረው። ዳዊትን አለው እግዚአብሔር ምን ያላረኩልኝ ነገር አለ አለው። ምን ያላረኩልኝ ነገር አለ? ያረኩልኝ ነገር አንሶ ቢሆን ኖሮ አለው። ቺን አንሶ ቢሆን ኖሮ ጨምርልኝ ብትለኝ እኮ ነው ጨምርልኝ ነበር አለው። በዚህ መንገድ መሄድ የለብህም አለው። በእውነት ነው የምላችሁ እግዚአብሔር ሁሉንም አድርጎልናል። ከሁሉ በላይ ከሁሉ በቀላይ የዘላለምን ህይወት። ምን አይነት ህይወት? የዘላለምን ህይወት። ታዲያ ክብር አይገባውም ለዚህ ጌታ? እግዚአብሔር የተባረከ ይሁን። አሜን። ሌላው ይጨመራል። በቃ ጌታው ያነሰኝ ካልን ከሱ ጋር ከተነጋገርን እግዚአብሔር ያደርጋል። ተላልፈን የምናደርገው ነገር ወገኖቼ ሆይ የእግዚአብሔርን መንፈስ ግሪብ እያደረግን ከሱ ጋር መጓዝ አንችልም። ሁለት ሰዎች ሳይስማሙ አብረው መሄድ አይችሉም። ከጌታ ጋራ በጉዟችን እንድንስማማ እግዚአብሔር ይርዳን። እና በዚህ ምድር ላይ ሁሉ ነገር የምንፈልገው በቃ ተሟልቶ ዘና ብለን እንድንኖር አይደለም የተጠራ ነው። ለስራ ነው የተጠራ ነው። ለጦርነት ነው የተጠራ ነው። እግዚአብሔር የተባረከ ይሁን። ለሱ ምስክሮች ለመሆን ነው የተጠራ ነው። ስለዚህ ጠላት በሚኖርበት ተሪተሪ ውስጥ ነው የምንኖረው። በዚህ መካከል ብዙ ነገር ሊኖር ይችላል። እኛ ግን የሚመራን አምላክ ስላለ በሱ ላይ እንድንታመን ጌታ እግዚአብሔር ይፈልጋል። ሶስተኛ
ሶስተኛ ማጉረምረም ነው። 7 ማጉረምረሞችን ነው ሰዓት ከበቃን የምናየው። ሶስተኛ በሐጸሮት የእግዚአብሔርን አገልጋይ ነቀፉ ይላል። አሁን ዲሳቲስፋክሽኑ ይገርማቸዋል። አንዳንዴ በዚህ ይገለጣል። በደንብ እየሰማችሁኝ ከሆነ በደንብ ስሙኝ። ይሄን በደንብ ስታብሊሽ ማድረግ ስላለብን ማለት ነው። እነዚህ ሰዎች ችግራቸው ምግብ አይደለም። በደንብ ስሙ። የምናጉረመርም ሰዎች ስለኛ ነው የምናገረው። የሆነ የምናጉረመርም ሰዎች ችግራችን ምግብ አይደለም። ትልቁ ችግራችን ምንድነው ካላችሁ ትረስት ነው። በእግዚአብሔር ላይ በቃ መደገፍ። በቃ አባቴ ነው አምላኬ ነው ባይገባኝም ይመራኛል የሚል ትረስት ነው የሌላቸው። ግልጽ ነው አይደለ? ስለዚህ በእግዚአብሔር መታመን ስላልነበራቸው በሁሉ ነገር ምክንያት እያደረጉ የሚያመጡት ነገር ብቅ ይላል። ስለዚህ ቅርንጫፉ ሳይሆን ከግንዱ ጋር ዲል እንድናደርግ ያስፈልጋል። እዚህ ጋር ከሙሴ ጋር ነው ችግራቸው። ሙሴ ኢትዮጵያዊት ሴት አግብቶ ነበርና ባገባት ኢትዮጵያዊት ምክንያት ማርያምና አሮን ይነቅፉት ጀመረ ይላል። ማርያምና አሮን ማለት የሱ ታላቅ ወንድምና ታላቅ እህት ናቸው። እነርሱም ሲጀምሩ ተመልከቱ ነቀፋውን። ለመሆኑ እግዚአብሔር የተናገረው በሙሴ አማካኝነት ብቻ ነው፣ በእኛ አልተናገረም ተባባሉ። እግዚአብሔር ይህንን ሰማ ይላል። አይገርማችሁም? ሙሴም በምድር ላይ ካሉ ሰዎች ሁሉ እጅግ ትሁት ነበረ። ትልቁ ምክንያት ያደረጉት ነገር ተመልከቱ። ምክንያት ያደረጉት ነገር ኢትዮጵያዊቷን አግብተሃል ነው። በዚህ ጊዜ ሙሴ ሚስት ነበረችው። ሚስቱ ደግሞ ሞታ እንደነበረ በዚህ ጊዜ ይታወቃል። እና ሙሴ ደግሞ ኢትዮጵያዊቷን አይቶ ወደዳት፣ አገባት። ችግር ብሎ ያመጡት ይሄንን ነው። ነገር ግን የሚገርማችሁ ትክክለኛው ችግር ይሄ አልነበረም። የሱ ኢትዮጵያዊቷን ማግባት አይደለም። እንዴት አወቅ ፓስተር ካላችሁ ይሄው ያሰመርኩበትን ስለ ሚስትየው ሳይሆን የተናገሩት ምን አሉ? ለመሆኑ እግዚአብሔር የተናገረው በሙሴ አማካኝነት ብቻ ነው? በአንተ ብቻ ነው? በእኔ ይናገራል፣ በአሮንም ይናገራል፣ በማርያም በፈለገው መናገር ይችላል። ምንድነው አንተ እግዚአብሔር እንደዚህ ብሎኛል ያልክ ትእዛዝ የምትሰጠን? ለዚህ ትልቅ ችግር ምክንያት ይፈልጉ ነበር። ቆይ የት ጋር እናገኘው? ወገኖች ያን ነገር ልንገራችሁ። እንደ ኢኢሲዲ እንደ ቤተ ክርስቲያን እኛ ወታደሮች ነን እንጂ ፖሊሶች አይደለንም። አሜን በሉ። ዝርዝሩን እነግራችኋለሁ። ፖሊስ አይታችኋል? ፖሊስ የሆነ ቦታ ተደብቆ ያስኩት ለማለት ማለት ነው። ወታደር ግን እንደዛ ተደብቆ እንትን አይልም። ወታደር ዩኒፎርሙን አድርጎ ማዕረግ ካለው አድርጎ ወታደር መሆኑ ታውቆ የሚኖር ሰው ነው፣ አገር ጠባቂ ማለት ነው። እኛ ክርስቲያኖች ፖሊሶች አይደለንም፣ እኛ ወታደሮች ነን። ኧረ ጌታ የተባረከ ይሁን። እና ይኸውላችሁ እነዚህ ሰዎች ፖሊሶች ናቸው። ሙሴ ላይ ምን ልክ ዳንኤል ላይ ሰበብ ይፈልጉ ነበር፣ አላገኙበትም። እንደምለው ሙሴ ላይ ምን እናገኛለን ብለው ሲጠይቁ እንደ ኢትዮጵያዊቷን እንዴት ታገባለ? እግዚአብሔር ተናግሯኝ በእኛስ አይናገርም ወይ ብለው ሌላ ይሹ አመጡ። ይሄ ትክክል እንደሆነ የምታውቁት እግዚአብሔር መጣና ለሙሴም ሆነ ለነሱ ኢትዮጵያዊቷን እንዲያገባ እኮ የተናገርኩት እኔ ነው አላለም እግዚአብሔር። ወደ ትዳሩም አልሄደም እግዚአብሔር፣ ወደ ኢትዮጵያዊቷ አልሄደም እግዚአብሔር። እግዚአብሔር ወደ ኮር ኢሹ ወሰደና አንድ ነገር ተናገራቸው። እግዚአብሔር ለኛ እናገራል ያላችሁ ልናገር ይችላል፣ እኔ እናገራችኋለሁ። ለእናንተ ግን የምናገርበት መንገድና ለሙሴ የምናገረው የተለያየ ነው። እሱ በቤተ ላይ የታመነ ነው። ከእሱ ጋር ሰው ከባልንጀራው ጋር እንደምነጋገር ፊት ለፊት እናገረዋለሁ። ታዲያ እናንተ አገልጋይ ሙሴን ትቃወሙ ዘንድ ለምን አልፈራችሁም አላቸው። እግዚአብሔር እንዴት እንደተቆጣ ትመለከታላችሁ። አሁን እዚህ ጋር ተመልከቱ። ብዙ ጊዜ አሁን አሜሪካ ውስጥ የምንኖር ድህረ ዘመናዊ በሆነ ምድር ላይ የምንኖር 21st ሴንቸሪ የምንኖር ሰዎች አይ ቲንክ ከህዝቡ በላይ በእግዚአብሔር ላይ የምንቆጣ ይመስለኛል። ግን እንደ አልበዛም ወይ እሳት አልበዛም ወይ እንትን አልበዛም ወይ ሁሉ የምንለው እነዚህ ሰዎች አላበዙትም ወይ? ለምን አላዩም? ክብሩ ለምን አልታዘዙትም? ወደ ማለት እንድንመጣ ጌታ ይርዳን። አሜን። ቀላል እኮ ነው። ተመልከቱ የእግዚአብሔር ቁጣ ቁጥር 9 ላይ በአሮንና በማርያም በላያቸው ነደደ፣ እርሱም ትቷቸው ሄደ ይላል። እንዴት የሚያስፈራ ነገር ነው!
ደመናው ከድንኳኑ ተነሳ፣ ማርያም ለምጻም ሆነች፣ እንደ አመዳይም ነጭ ሆነች። አሮን ማርያምን ተከተላት። ሲያያት እነሆ ለምጻም ሆና ነበር። አሮን ሙሴን ጌታ ሆይ ስንፍና አድርገናል፣ በድለናል፣ እባክህን ኃጢአት አታድርግብን። ከእናቱ ሆድ በወጣ ጊዜ ግማሽ ስጋው ተበልቶ እንደሞተ እርሷ አትሁን። እግዚአብሔር እንደዚህ አለ። አባቷ እኮ ምራቋን ብተፋባት እንኳ 7 ቀን ታፍር ዘንድ ይገባታል። ምን ማለት ነው? በእስራኤል ሀገር አንድ ሰው ፊት ተፋ ማለት ነውረኛ ሆኗል ማለት ነው። ያሱ አባትየው የወለዳት አባቷ በእሷ ላይ ብተፋ እቺ ሴትዮ ነውረኛ ናት ተብላ እኮ 7 ቀን መሸሸግ አለባት። የአባቷን ያህል እንኳን እኔ አልቀጣትም። 7 ቀን ከሰፈር ውጪ ተዘግታ ትቀመጥ፣ ከዛ በኋላ ደግሞ ትመለሳለሁ። ማርያም ከሰፈር ውጪ 7 ቀን ተዘግታ ተቀመጠች። ማርያም እስከምትመለስበት ድረስ ህዝቡ አልተጓዘም ይላል። ሚሽን ተጓጎለ ማለት ነው። ኢቫንጀሊዝም ተጓጎለ ማለት ነው። የእግዚአብሔር ስራ ተጓጎለ ማለት ነው። በኃጢአት ምክንያት፣ በምሬት ምክንያት፣ እግዚአብሔርን በማሳዘናቸው ምክንያት ማለት ነው። ስንት ሰው ነው ያሳዘነው? ማርያምና አሮን። ስንት ሰው ነው የተጓጎለው? ጉባኤው በሙሉ። ወገኖቼ ሆይ እንደዚህ በየምክንያቱ እየተጓጎልን ባንቆም ኖሮ የት በደረስን ነበር? እግዚአብሔር ያስጉዘን፣ እግዚአብሔር ያስቀጥለን። እግዚአብሔር የተባረከ ይሁን። አሮን በወቅቱ ሊቀ ካህን ስለነበረ እግዚአብሔር አሮንን ተው ማለት አልተቀጣም ማለት አይደለም። እሱም ይሄም ምድረ በዳ አልጨረሰም። ቢሆንም ደግሞ በሚታይ መንገድ ማርያምን እንደቀጣትና እንደተጸጸቱ አሮን ወደ ሙሴ ደግሞ ወደ እግዚአብሔር እንደማለደ እንደጸለየ ከእግዚአብሔር ቃል እንመለከታለን። ምክንያት ፈላጊዎች ነበሩ። እግዚአብሔር የሰጠን ሰው ነው። እግዚአብሔር በፊታችን ያቆመ ሰው ነው። እግዚአብሔር በሱ በኩል ምንድነው ያለው ከማለት ውስጣቸው ይሄ የቆየ ችግር ነው። ለበሱ ብቻ ነው ወይ የምናገረው? በእኛስ አይናገርም ወይ? እና ምክንያት ተገኘ። ሲያገባ በዛ ምክንያት እንደተበሳጩበት እንደነቀፉት እንመለከታለን። አራተኛ የእግዚአብሔርን ማንነት ናቁ ይላል። እና እኔን ነው የናቁኝ እግዚአብሔር ስለሚል ማለት ነው። ምዕራፍ 13 ቁጥር 27 ላይ ለሙሴ እንዲህ ብለው ነገሩ። ወደ ላከ ምድር ዘልቀን ገባ፣ ማርና ወተት የምታፈስ ናት። ፍሬዋ ይኸው። በዛ የሚኖሩ ሰዎች ግን ኃያላን ስለሆኑ ከተሞቻቸው ተመሸጉ ታላላቆች ናቸው። እንዲያውም የዔናቅ ዝርያዎች በዛ አይተናልና ከኛ ይልቅ ብርቶች ስለሆኑ ልናሸንፋቸው አንችልም አሉ። ይሄን ሐሳብ አይ ቢሊቭ ባለፈ ሳምንት አንስቻለሁ። ቅዱሳን አንድ ነገር መጀመሪያውኑ ሰላዮችን መላክ የእግዚአብሔር መለኮታዊ ፍጹም ፈቃድ አልነበረም። እግዚአብሔር እንዴት አድርጎ ነው ሰላይ የሚልከው? ይሄንን ዘዳግም ምዕራፍ 1 እና 2 ላይ በደንብ ማየት ትችላላችሁ። ሙሴ ራሱ ሰላይም ላክልን አላችሁ፣ እኔም ከየነገዱ ሰው ወስጄ ላኩላችሁ ይላል እንጂ የእግዚአብሔር ፐርፌክት ዊል የሚባል አለ፣ ፍጹም ፈቃድ። የእግዚአብሔር ደግሞ ፐርሚሲቭ ዊል ደግሞ የሚባል አለ። ኦኬ የኔ ብቸኛና ንጹህ ፈቃድ አይደለም፣ ከፈለጋችሁ ብሎ ደግሞ እግዚአብሔር የሚያደርገው ነገር አለ። ስለዚህ በቃ ዝም ብለን አንገባም፣ በእግዚአብሔር ምሪት ብቻ ተማምነን አናደርግም። ሄደን እግዚአብሔር ያለው ነገር አለ ወይ፣ ምድሪቷ አለች ወይ ብለን ማየት አለብን አሉ። ከየነገዱ አለቃ አንዳንድ ሰው ተመርጦ 12 ሰዎች ተላኩ። ከመጡት ውስጥ ብዙዋኑ መግባት አንችልም አሉ። 2ቱ ግን እንችላለን አሉ። ህዝቡ የሰማው ማን ነው? ብዙዋኑን ነው። ምን አሉ? ብዙዋኑ ይዘው የመጡት ሰዎቹ ከኛ ይልቅ ኃያላን ናቸው፣ ከተሞቹ የተመሸጉ ናቸው፣ ምድሪቷ ሰው ትበላለች፣ የዔናቅ ዝርያዎች በዛ አሉ። ራሳችንን በእነሱ ፊት ስናይ እኛ እንደ አንበጦች ነንና አንገባም አሉ። እነዚህን እኛ ምን እንላቸዋለን? አሸባሪዎች ነው የምንለው። አሸባሪ ህዝቡን ኮንፊዝ አደረጉ። ከነዛ መካከል ግን ካሌብ ህዝቡን በሙሴ ፊት ዝም አሰኘና ማሸነፍን እንችላለንና እንውጣ እንውረስ አለ። እግዚአብሔር የተባረከ ይሁን። እንችላለን እንውጣ አለ።
ህዝቡ ግን የብዙሃኑን ሰማ። ወገኖቼ ሆይ የእግዚአብሔር ድምጽ ከብዙሃን ድምጽ ይበልጣል። ወደ ግብጽ የመመለስ ሐሳብ አመጡ። ምዕራፍ 10 ቁጥር 1 በዛች ሌሊት ማይበሩ ሰው ሁሉ ድምጹን ከፍ አድርጎ ጮኸና አለቀሰ። እስራኤላውያን በሙሉ በሙሴ በአሮን ላይ አጉረመረሙ። ማይበሩ ሁሉ እንዲህ አሏቸው፣ ምን ነው በግብጽ ወይም በዛ ምድረ በዳ ሞተን ባረፍነው ኖሮ። ማጉረምረም ይሏቸዋል። ይሄ ነው። በነገራችን ላይ ማጉረምረም የሚለው እንደ ሁለት ወርድ ተደጋገመ አይደል? እና የእንግሊዝኛውም ስታዩ መርመሪንግ ይላል። ሁለቱም በጣም ከባድ ቃላቶች ናቸው። ከዚህ እግዚአብሔር ያድነን። አሜን። አጉረመረሙ። ወደ ግብጽ ባረፍን። እግዚአብሔር ወደዚህ ምድር የሚያመጣል ለምንድን ነው? በሰይፍ እንድንወድቅ ነው። እና አይ ቲንክ ብዙ ሰዎች አንነድም ስላሉ መሰለኝ ሚስቶቻችንና ልጆቻችን ይማረካሉ። ታዲያ ወደ ግብጽ መመለስ አይሻለንም? እርስ በርሳችን አለቃ መርጠን ወደ ግብጽ እንመለስ ተባባሉ ይላል። ግብጽ ወዴት ነው ቢባል አያውቁትም። ጂኦግራፊውንም አያውቁትም። ለምን መሰላችሁ? ቀን በደመና አምድ፣ ሌሊት በእሳት አምድ ነው ተጉዘው የመጡት። ጂፒኤስ የለ፣ ማፕ የለ። እና ተመለሱ። እግዚአብሔር በቃ ወሰናችሁ፣ ተመለሱ ብል የት እንደመለሱ አያውቁም። ሪዝናብል አልነበሩም ማለት ነው። አንዳንድ የምናጉረመርምበት ነገር፣ ተበሳጭተን የምንለው ነገር በመንፈስ ሆነን ስናየው ትክክል እንዳይደለን እናውቃለን። እግዚአብሔር ምን አለ? እግዚአብሔር ምላሽ። እግዚአብሔር ሙሴን እንዲህ አለው፣ ይሄ ህዝብ እስከ መቼ ይንቀኛል? ለዛ ነው እግዚአብሔር ይናቁ ያልኩት። እስከ መቼ ይሄ ህዝብ ይንቀኛል? እንድናከብረው እግዚአብሔር ይርዳል። እግዚአብሔር ሁላችሁ ማደሪያው በምስጋና ነው። God inhabits in the praises of his people። እግዚአብሔር ማደሪያው በህዝቡ ምስጋና ውስጥ ነው ይላል። በቃ ግሪፍ ስናደርገው፣ ስናጉረመርም፣ በሆነ ባልሆነ ነገር ስንናገር የእግዚአብሔር መንፈስ ግሪፍ ያደርጋል። ወገኖች እንዳይሰራ እናግደዋለን። እስከ መቼ ድረስ አለ እግዚአብሔር። እነዚህን ሁሉ ታምራት በመካከል እያደረኩ የማያምንብህ እስከ መቼ ነው? በቸነፈር እመታለሁ፣ ይሄን ህዝብ ነው እደመስሳለሁ። አንተን ግን በጣም ብርቱና ታላቅ ለሆነ ህዝብ አደርግሃለሁ ለሙሴ አለ። ይሄንን አጋጣሚ ብናገኝኛ ዛሬ ምንድን ነው የምንለው? በቃ ይሄዱ እንዳልከው እኔን ለተሻለ ህዝብ ፓስተር አድርገኝ ልል እችላለሁ። እናንተን አይመለከትም። ለኦንላይን ነው ይሄ። ይኸውላችሁ ሙሴ ግን ምን አለ? የሙሴ ልብ፣ የመጋቢ ልብ ተመልከቱ። ሙሴ እግዚአብሔርን እንዲህ አለው፣ ውይ እግዚአብሔር ሆይ ይሄን ነገር አሁን ቢሰሙ ግብፃውያን ምን ይላሉ? ነገሩን ግብፃውያን ቢሰሙትስ? ይሄ ህዝብ በኃይልህ ከመካከላቸው አውጥተሃቸዋል። ታዲያ ህዝብ ሁሉ በአንድ ጊዜ ብትፈጀው ዝናይን የሰሙ ህዝቦች ምን ይላሉ? እግዚአብሔርን ህዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ። እባክን ያንተ ስም እንዳይጠፋ ምህረት አድርጋለ። እግዚአብሔር ይባርከው። አሜን። የእግዚአብሔር ምሪት፣ የህዝቡ ምሬት። ወደ አምስተኛው እንሄዳለን። አሁን እያደገ መጣና ወደ እግዚአብሔር አመራር መጡ። ወደ እግዚአብሔር አመራር ማለት ቅድም ሙሴ ብቻ ነበረ። አሁን ሆል በቃ የክህነት አገልግሎቱን የሚፈልጉ ሰዎች ነበሩ። ወገኖቼ ወይ ለዚህ ነው መጽሐፍን ስናነብ የመጣልንን ነው የምንናገረው። መጽሐፉ የሚለውም ማለት ነው። ሌሎች አንሃፒ የሆኑ ሌዋውያን ነበሩ። ባለፈ ሳምንት አይታችኋል። 12ቱ እስራኤል ነገድ ርቀው ነው ያሉት። ሌዊ ግን 3 ልጆች ነበረው። ከአሮንና ከሙሴ ጋር ሆነው በጣም ለእግዚአብሔር ለማደሪያው ድንኳን የቀረቡ ሰዎች ናቸው ሌዋውያን። እነዛ ከሌዋውያን ልጆች መካከል 3ቱ ቀዓታውያን፣ ገድሶናውያን፣ መራሪያውያን የሚባሉ 3 ልጆች ነበሩ። ከነዛ መካከል አንደኛው ሰዎችን ማስተባበር ጀመረ። የሌዊ ልጅ የቀዓት ልጅ የሴር ልጅ ቆሬ፣ ከሮቤልም ልጆች የኤልያብ ልጆች ዳታን፣ አበሮን፣ የፋትሌም ልጅ ኦን በሙሴ ላይ ተነሱ። ምንድነው አሁን ችግራቸው? ከእስራኤል ልጆች 250 ሰዎችን ከነርሱ ጋር ወሰዱ። ከጉባኤው የተመረጡ ዝናቸው የተሰማ የማይበር አለቆችም ነበሩ ይላል። በቃ እንደዚህ ሪንግ ሊደርስ የሚባሉ አሉ። ነገሩን የሚያነሳሱ ሰዎች አሉ። ቅድም አይተናል፣ ድብልቅ ሰዎች ናቸው። አሁን ደግሞ
የቀዓት ልጅ ነው ዋናው እና ኪሊደርስ ደግሞ ይሄን ነገር ሊያደርጉ ሊያስፈጽሙ የሚችሉትን ሰዎች አስመረጠ። 250 ሰዎችን አመጣና በቃ ኮንፍሮንት ማድረግ አለብን አሉ። ሙሴን ኮንፍሮንት ማድረግ አለብን አሉ። ቁጥር 3 በሙሴና በአሮን ላይ ተሰበሰቡ። ማይበር ሁሉ እያንዳንዳቸው ቅዱሳን ናቸው፣ እግዚአብሔር በመካከላቸው ነውና እናንተ ግን አብዝታችኋል። በቃ አብዝታችኋል። ይሄ የአበሻ አነጋገር አይመስልም? አብዝታችኋል። በቃ ቱማች ቻልናችሁ። ዝም ብለን አየናችሁ። እኛ ቅዱሳን ነን ትላላችሁ። ህዝቡስ አልተቀደሰም ወይ? ህዝቡ ሁሉ እኮ የተቀደሰ ነው በእግዚአብሔር ጉባኤ ላይ። እነሱ አብዝታችኋል ስላሉ አይ ቲንክ ሙሴ ደግሞ ያለውን እንመለከታለን። ሙሴም የኤልያብን ልጆች ዳታንን አብሮንን እሺ ኑና እስቲ እንነጋገር ጥሯቸው አለ። ምን አሉ? ይታያችኋል እዛ ላይ ምን አሉ? በቃ ግብ ተያይዘዋል ማለት እዚህ ከደረሰ ነገሩ ተበላሸ ማለት ነው። ኑ ሲል አንመጣም አሉ። አንመጣም ብለዋል ተብሎ መልእክት ደረሰው። ቁጥር 13 በምድረ በዳ ትገሉን ዘንድ ወተትና ማር ከምታፈሰው ምድር ያወጣን አይበቃም? ደግመ በእኛ ላይ ራስ አለቃ ትሆናለህ። ደግሞ ወተትና ማር ወደምታፈስ ምድር አላገባህንም። ውሸቴን ነው። እርሻና ወይን አላስወረስከንም። የእነዚህን ሰዎች አይኖችን ታወጣለህን? አንመጣም ከዚህ በኋላ ሂዱ ንገሩት። ግን ማን ነው ይሄንን ምድር አስወርሳለሁ ያለው? እስቲ አንድ ላይ ጮክ ብላችሁ ማን ነው? እግዚአብሔር ይባርካችሁ። እግዚአብሔር ነው። አሁን እግዚአብሔርን ስለማያገኙት አገልጋዮቹን ደግሞ መዋጋት አለባቸው። ይሄ ጦርነት በእግዚአብሔር ላይ ነው። ይሄ ውጊያ በእግዚአብሔር ላይ ነው። ከዛ በኋላ እግዚአብሔርና ሙሴ ተነጋገሩ። ከዛ ሙሴ እንደዚህ አለ፣ ነገ እግዚአብሔር ለእነርሱ የሚሆነውን ያስታውቃል፣ የመረጠውን ሰው እሱ ራሱ ይለያል። እንዲህ አድርጉ፣ ሁላችሁም ጤናችሁን ይዛችሁ ኑ አላቸው። ቁጥር 7 ላይ ነገ በእግዚአብሔር ፊት እሳትን አድርጉባቸው፣ በጤናችሁ ዕጣንን ጨምሩባቸው። እንዲህ ይሆናል፣ እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል። እናንተ የሌዊ ልጆች ሆይ እጅግ እነሱ ምን ብለው ነበሩ? ሙሴ ደግሞ ራሳችሁ ናችሁ ያበዛችሁት፣ ቻልኳችሁ እስካሁን ድረስ ራሳችሁ ብሎ ተናገረ። ሙሴም ቆሬን አለው፣ እናንተ የሌዊ ልጆች ስሙ፣ የእስራኤል አምላክ ከእስራኤል ማይበር የለያችሁ የእግዚአብሔር ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሏቸው በማይበሩ ፊት ትቆሙ ዘንድ ወደ እርሱ ያቀረባችሁ አይበቃችሁም? ያው በቃ የሙሴ ቦታ ከምትሉ የአሮን ቦታ ከምትሉ ለዋዊ አድርጎ ለእግዚአብሔር ቤተ መቅደስ አቅርቧችሁ የእሱን ስራ እንድትሰሩ እንደዚህ አይነት ስፍራ የሰጣችሁ አይበቃችሁም ወይ? ለምንድን ነው እዚህ ውስጥ የገባችሁት ይላቸዋል። ስለዚህ እሹ ሌላ ነው ሌላችሁ ነው። የሚያጉረመርሙበት ውስጣቸው ያለው ሌላ ነው ማለት ነው። በዚሁ በአምስቱ ጨርሳለሁ፣ ግን ይሄን ልጨርስ። የሙሴና የአሮን ምልጃ የእግዚአብሔርን ፍርድ ታላችሁ። እግዚአብሔር ሙሴና አሮንን እንዲህ ብሎ ተናገራቸው፣ ሁሉንም በቅጽበት አጠፋቸው ዘንድ ከዚህ ማይበር መካከል ፈቀቅ በሉ። እነርሱም በግንባራቸው ወድቀው አምላኬ ሆይ አንተ የሰው ነፍስ አምላክ፣ አንድ ሰው ኃጢአት ብሰራ ማይበሩን ሁሉ አንተ ትቆጣለህን? ከቆሬና ከዳታን ከአብሮን ማደሪያ ከዙሪያው ፈቀቅ በሉ። እነዚህ 250 ሰዎች አሁን ይምጡ። እነዚህ ሰዎች ሌላ ሰው እንደሚሞት ከሞቱ እኔ እግዚአብሔር አይደለሁም። ሌሎች ከዚህ በፊት ባልሞቱ መንገድ ከሞቱ ግን እግዚአብሔር በዚህ ውስጥ እንዳለ ታያላችሁ። ቁጥር 30 እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ እነርሱ ያለውን ሁሉ ብትውጣቸው በሕይወታቸው ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ እናንተ ታውቃላችሁ። በነጋውም ተሰበሰቡ። ቁጥር 41 ላይ አዎ በነጋውም እስራኤል ማይበር ሁሉ እናንተ የእግዚአብሔር ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረመረሙ። እንዲህም ሆነ ማይበሩ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን አዩ፣ እነሆ ደመናው ሸፈነው፣ የእግዚአብሔር ክብር ተገለጠ ይላል። ይሄ የእግዚአብሔር ክብር አሁን ለፍርድ ነው የሚመጣው። በቆሬም ምክንያት ከሞቱት ሌላ በመቅሰፍቱ የሞቱት 14,000
700 ነበሩ ይላል። እነዛ 250 ምድር ተከፍታ ዋጠቻቸው። ከዛ ውጪ ግን ይሄን የሚያህል ቁጥር እግዚአብሔር እንደቀጣ እንመለከታለን። የሚገርማችሁ እዚህ ላይ አምስቱ ላይ ላብቃ። የቀሩትም ከዚሁ ጋር የሚሄዱ ናቸው። ተመሳሳይ ነገር እዚህ ላይ እናገኝ። 7 ማጉረምረሞችን፣ ትልልቅ ማጉረምረሞችን በዚህ ቦታ እንመለከታለን። ወደ መጨረሻው ፓወርፖይንት ልውሰዳችሁ። ምን እናርግ እንዳናጉረመርምና እግዚአብሔር እንዳናሳዝን ምን እናድርግ? እንደው አጠቃላይ ህዝቡን ስናይ አውሮራን፣ አሜሪካን፣ ኢትዮጵያን፣ ዩሮፕን ስናይ አመስጋኝ ህዝብ ነው የሚበዛው ወይስ የሚያጉረመርም ህዝብ ነው? እዚህ ያለው ካጉረመረመ ሌላው ቦታ ያለው ኑሮ እስቲ ተመልከቱ። እኛ እኮ ሁሉ ጊዜ በመዘመር ማሳለፍ ያለብን ሰዎች ነን። እኔ አሁን ስለ እያንዳንዱ ሰው አይደለም የምለው፣ እግዚአብሔር ያውቃል የት ጋር እንዳለን። ግን በአጠቃላይ እንደ ማህበር እግዚአብሔር በጥሩ ቦታ አመቻችቶ እንድናመልከውና እንድናገለግለው ነው በዚህ ቦታ ያስቀመጠን። ማመስገን ሲገባን ስናማርር የእግዚአብሔርን ስራ መስራት አንችልም። በዚህ በሚያጉረመርም ትውልድ መካከል አመስጋኞች እንድንሆን እግዚአብሔር ይርዳን። ይኸውላችሁ የእግዚአብሔር ቃል የምለውን ላንብበው። በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውር የሌላቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉ ነገር አድርጉ። በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። በጣም በሚያግረመርሙ ሰዎች አመስጋኝ አንተ ስትሆን፣ አመስጋኝ አንቺ ስትሆኝ ሰዎች በጨለማ ውስጥ ብርሃን እንደበራ አድርጎ ነው የሚያዩት። በጣም ነው የሚገርመው። ካሁን በፊት ነግራቸዋለሁና የዛሬ ቢያንስ 28 ዓመት አካባቢ ነውና ያው ታክሲ አሁን ኡበር የሆነው ድሮ ታክሲ ነበር። ኮሎራዶ የቆያችሁ ታውቃላችሁና ሰው ሁሉ የዛን ጊዜ ታክሲ በጣም ብዙ ገንዘብ ይሰራ ነበር በሚባልበት ጊዜ አንድ አባት ህፃናት ልጆች ያሳድግ ነበርና ዛሬ ስራ እንዴት ነው ሲባል ሁሉ ጊዜ ሞቷል ይላል። ስራ ሞቷል። እንዴት ነው ስራ? ሞቷል። ልጁ ይሄን እየሰማ ነው ያደገው። በኋላ አንድ ቀን እንግዶች ወደዛ መጡ፣ ወደሱ ቤት መጡና እንትና አሉት በስም ጠርተው ስራ እንዴት ነው ሲሉ ሰውየው ሳይናገር ልጁ ሞቷል አለ። ሞቷል አለ። እግዚአብሔር ይመስገን ጤና ሰጥቶኛል፣ ሰርቼ እገባለሁ፣ ጌታ በቃ መርቶኛል የሚል ሰው ሲገኝ እግዚአብሔር የተባረከ ይሁን። ወገኖቼ ሆይ ኢቫንጀሊዝም ይውላችሁ ክርስቶስን ለማሳወቅ አንዱ በቃ ህይወታችን ነው። ማቴዎስ 5:14 ላይ እናንተ የዓለም ብርሃን ናችሁ ይላል። በቃ የዓለም ብርሃን ናችሁ። የብርሃኑ ምንጭ ኢየሱስ ነው። ግን ከሱ የተነሳ እኛ የዓለም ብርሃን ነን። እሺ በተራራ ላይ ያለች ከተማ ልትሰወር ይቻላል። ምንድነው የምትሆነው? በተራራ ላይ ያለች ከተማ ትታያለች። ትናገራለች አይደለም፣ ትታያለች። ዋው! ልትሰወር አይቻላትም። መብራትንም አብርተው ከእንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሩታል፣ በቤት ላሉት ሁሉ ያበራል። እሺ መልካሙን ስራችሁን አይተው በሰማይ ያለ አባታቸው እንዲያከብሩ ብርሃናችሁ እንዲሁ በሰው ሁሉ ፊት ያብራ። ኑሯችን ያብራ፣ ንግግራችን ያብራ፣ ምስጋናችን ያብራ። እግዚአብሔር የተባረከ ይሁን። ወገኖቼ ሆይ አንዱ የምስክርነት አቅጣጫችን በቃ ህይወታችን ነው። ሰዎች ያለው በቃ እኩል ካማረርን፣ እኩል ጸጉር ከነጨን ነገ ኢየሱስ ያድናል፣ ችግራችን በቃ እሱ ይረዳናል ብለን እንዴት ይሰሙናል? መቼ አንተ ረዳ እንባላለን? ወገኖቼ ሆይ ግን በምስጋና ውስጥ ሆነን ነው የምንመሰክረው። እና ስናመሰግን የሚገርማችሁ እግዚአብሔር አዋቂ አምላክ ነው። ወደ ቀይ ባህር ሲያመጣቸው እኮ እሱ ነው ያመጣቸው። ወደ ቀይ ባህር ሲያመጣቸው ከኋላ ፈርዖንና ሰረገላው ሲከተል ከፊት ቀይ ባህር እንደሌለ ማፑ ጠፍቶት አይደለም፣ ግን ክብሩን ሊገልጥ ስለፈለገ ነው። እግዚአብሔር የተባረከ ይሁን። ስለዚህ ጌታን ትረስት እንድናደርግ ነው፣ እንድናምነው። እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ ክብር ለጌታ።